አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? ከኔ ጋር ለሁ አልሐምዱሊላህ ረብል ዓለሚን። እንግዲህ የስራውን ነገር አላህ ይገዛችሁ እያልኳችሁ ወደ ተለመደ ወደ ጠቢህ ፕሮግራሜ ጀምሬያለሁ ማለት ነው። ሀባይቦችዬ የዛሬው ፕሮግራሜ ደግሞ ይሄንን ይመስላል ማለት ነው። ዛሬ የምሰራላችሁ በኢትዮጵያ አንደኛ ደረጃ የተመሰከረለት በዓለም የሌለ ኢትዮጵያ ላይ ብቻ ያለ ምግብ ነው የምሰራላችሁ ማለት ነው። ምክንያቱም በቃ እኔ እስከማስበው ድረስ የኢትዮጵያ ሕዝብ ሌላ ሀገር ሲሄድ ሰርቶት ይገኝ እንዲህ እንጂ ከኢትዮጵያ ውጭ የትም ሀገር የማትሰራ ምግብ ናት ማለት ነው። እሷ ምንድናት ብትሉ ደግሞ ሰርቼ ሳበቃ አሳያችኋለሁ። አሁን ልከታተፍ ከከታተፍኩ በኋላ ደግሞ ያለውን ነገር የሚያስፈልጉ ግብአቶች ናቸው እነዚህ ማለት ነው። እንግዲህ ይሄ ግብአት ያስፈልገኛል። ኢንሻአላህ እንጀራውም ላይ ደግሞ ወጥቼ ያሳያችኋለሁ ማለት ነው። ላይክ እያደረጋችሁ ጀምሩት። በቃ ምንም ችግር የለውም። የምር ምንም አትዋረዱም። ምንም የሚቀንስባችሁ ነገር የለም። ላይክ አድርጉ። ተወዳችኋለሁ። የምታበረታቱኝ ማሻአላህ የምትሉኝ በነገራችን ላይ በቃ ልቡ ቅን የሆነ ሰው ነው ማሻአላህ የሚለው ማለት ነው። ልቡ ቅን ያልሆነ ሰው ደግሞ ይሄንን ነገር ያልንሽ ይሄ እንደዚህ ነው ያልንሽ በቃ ሁሉም በሰዓቱ በሂደቱ በፕሮግራሙ ይሰራል ማለት ነው። ሁሉ ነገር ለጥያቄያችሁ ፕሮግራም ይዤ ደግሞ ቪዲዮ ሰራለሁ ማለት ነው። አሁን ወደ ኢፍጣር ፕሮግራም ልሄድ ነው። ሰዓት እየሄደብኝ ነው። እናንተ ደግሞ ወደ ስራ ላይ ናችሁ። በነገራችን ላይ ስራም ላይ ብትሆን እንኳን አንዳንድ ጊዜ ሞባይል በምትይዙ ሰዓት ነው ዩቲዩብ የምትገቡ ታውቃለሁ። ወላሂ የስደትን ነገር እላችኋለሁኝ። ኮሜንታቸውም እያበረታታኝ ነው። አመሰግናለሁ። አይው በእንዲህ መልኩ ቆስጣዬን አስቀምጬ ዘፍዝፍ ያለሁ ማለት ነው። ቆስጣዬን ካጠብኩኝ በኋላ ወደ መክተፉ ፕሮግራም እገባለሁ ማለት ነው። ኢንሻአላህ ደግሞ እንደምትወዱት ተስፋ አደርጋለሁኝ ማለት ነው። ጠቢህ ለምትፈልጉ ቀላልና አጭር ነገሮች ናቸው ማለት ነው። ውዶችዬ እንግዲህ ተከትፎ ይሄንን መስሏል ማለት ነው። እንግዲህ ሀባይቦችዬ እውነት ለመናገር ማለት ነው ጊዜ እያጠረኝ ነው ብሎጌ ማለት ነው። አሁን ወላሂ በጣም ነው ሰዓት የሄደብኝ። ብቻ አልሐምዱሊላህ። እዚህ ጋር ደግሞ አይተቄ ነው የምሰራ። ይሄው ሽንኩርት ይሄንን አረጋለሁ ማለት ነው። ስቶቤ ለጊዜው ወላሂ ባለሙያው ዛሬ ነገ ይለኛል አልገጥም እንዲሉ በጣም ተቸግሬያለሁ ማለት ነው። አሁን በሁለት እንድጃ ልሰራ ነው ማለት ነው። እዚህ ጋር ደግሞ የድንቼ ነው ማለት ነው። ይሄው እዚህ ጋር ደግሞ የኢትዮጵያ አለቃይቱ ተወዳዳሪ የሆነችው በዚች ነው የምትሰራው ማለት ነው። ይሄንን ይመስላል ማለት ነው። ሀባይቦች እንግዲህ እውነት ለመናገር ተቶሎ ማለት አለብኝ። ሰዓት በጣም ሄዶብኛል። ኢንሻአላህ ይደርስልኛል ብዬ አስባለሁኝ። እዚህ ጋር ድንቼንም ከተፌ አውቅቻለሁ። እዚህ ጋር ነጭ ሽንኩርቴንም አውቅቻለሁ። እስከዛ እየሰራው ቀጠቅጣለሁ። ተከታተሉኝ። ወደዚህ ደግሞ እሳቴ እዚህ ተንበግብጓል ማለት ነው። ወይ ማሻአላህ። እና ይሄንን ይመስላል ማለት ነው። አሁን ላይ ገበያ በሆነ ሰዓት በተለይ ፍጡር ባልሰራ ደስ ይለኝ ነበረ። አይሆንም እንጂ ማለት ነው። ፍጡር ሳይሰራም አይሆንም። ያለኝ አማራጭ መስራት ብቻ ነው ማለት ነው። ሰዓቴን አጣጥቼ እዚች እዚህ ጋር ደግሞ ውሃዬ ስለፈላልኝ አብቅቻለሁ ማለት ነው። እዚህ ሾርባዬን ጨርሻለሁኝ። ወይ በጣም ግሏል። ብሎጌን በተቻለኝ አቅም ለማሳየት ኢንሻአላህ እሞክራለሁ ማለት ነው። እዚህ ጋር አንድ ማንሰርቻለሁ፣ እዚህ ጋር አንድ ማንሰርቻለሁ። ኢንሻአላህ ተቶሎ ለማለት እሞክራለሁ ማለት ነው። የኢትዮጵያ ኢትዮጵያችን ድስት መነካከያ ይሄ ነው። አያችሁት? ከዛም በኋላ ሽሮ እየታከታከ ስትል ደግሞ እናያታለን። ስሟን ነገርኳችሁ እስካሁን ድረስ አልናገር። አይ
ዲሲትን ስታዩ ግን ታውቁታላችሁ ብዬ አስባለሁ ማለት ነው። ወደ ቀጣይ ፕሮግራም ልሄድ አሁን ተቶሎ ለስራ ማለት ነው ኢንሻአላህ። እስኪ አሁን ውዶችዬ ወደ ማብቃቱ ፕሮግራም ሄዷል ማለት ነው። ሁለቱ እቃዎች እስኪ አሁን የሚገርማችሁ ነገር ወይ 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 እያሉ ነው ሁለቱም ማለት ነው። ነጭ ሽንኩርት ወደ መጨመር ሂደት ላይ ልሄድ ነው ማለት ነው። መጨረሻው ፓርቲ ላይ ነኝ ማለት ነው። ኢንሻአላህ ድንች ሲቀረኝ ስራዬ በሰዓት ሊቀላጠፍልኝ ነው። አልሐምዱሊላህ ክፍት አድርጌ ላሳያችሁ። ቢስሚላህ ዋው ማሻአላህ ተጋቢኖችን እንደምን ይመስላል ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። በቃ በርበሬውን በዛ ሳይል በዚህ መልኩ ነው ተጋቢኖ የሚሰራው ማለት ነው። በዛ ያለ በርበሬ ያን ያክል ተወዳጅነት አይኖረውም ማለት ነው። እዚህ ጋር ደግሞ እቻት ነጭ ሽንኩርት መጨረሻ ላይ ትጣላለች ማለት ነው። ቅቤ ነበር የሚደረገው። ቅቤውን ወላሂ አላመጣሁትም ታሽ ቤት ነው ማለት ነው። በነገራችን ላይ በባለፈው ሳነጥር ቪዲዮ ሰርችላችሁ ነበረ። ቅቤ ብዙ ጊዜ ይቀመጣል እንደዚህ ሽሮ ሲሰራ ፍርፍር ሲሰራ በጣም ምርጥ መዓዛ ያለው ይሆናል ማለት ነው። ይሄው ሽሮአችን አበቃ እላችኋለሁ። ወደ መውጣቱ ፕሮግራም ይሄድ ነው። አይደርቂያችን ደግሞ ዝቅ ውስጣችንን እናየው ማለት ነው። ይሄውም አብቅተዋል ማለት ነው። ቻት እቺን ስላበቃች በቃ በዚህ መልኩ ተጠናቋል ማለት ነው። በኋላ ላይ ደግሞ ያለውን ፕሮጀክት አሳያችኋለሁ ኢንሻአላህ። እስከዛው ድረስ መልካም ቆይታ። እንግዲህ አልሐምዱሊላህ በሉ ብላፊ አመሉ ማለት ነው ኢንሻአላህ። ሁሉም ነገር በሰዓት ማብቃቱ ኃይለ ነገር ነው ማለት ነው። ገበያ እንደመዋሌ አምሽቼ እንደመምጣቴ ይጠናቀቅልኛል አላልኩም ነበር ማለት ነው። እወዳችኋለሁ። ሀሳባችሁን አስቀምጡልኝ። ብሎጌን አስተካክላለሁ ኢንሻአላህ። በብዙ ነገር እንገናኛለን። ለእናንተ ይጠቅማል ብዬ የማስበውን ሁሉ ለቅላችኋለሁ። ሲቀጥል ደግሞ በቃ ሀገራችን ላይ አካባቢያችን ላይ ይሄ መኖሩ እናንተም ደስተኛ እንዲሆናችሁ በፍቃደኝነት ተከታተሉ። ለላይክ አትሳሱ እላችኋለሁኝ። ስደት ያው ስደት ነው። ከስደት መጥቶ ምን ይሰራ? የሰው ልጅ ሁል ጊዜ ብሩ ካለቀ በኋላ እዚህ መጥቶ የሚያገኘው ነገር የለም ማለት ነው። ነገር ግን ተጠናክሮ ባለችው ነገር ወረት መክፈት፣ የተሻለ ነገር መስራት፣ በቃ ራስን ማቋቋም ለራስ ነው መሆን ያለብን እላችኋለሁኝ። ምክሬን ተቀበሉኝ።
እንዴት እንዳያችሁት ሀሳባችን አስቀምጡልኝ። በዚህ መልኩ ተጠናቋል፣ አብቅቷል ማለት ነው። ወደ ኢፍጣር ልንገባ ነው። በላፊያ እሺ፣ ወደችኋለሁኝ። አንድ ነገር ተረስታል፣ ግን አብሬ አድርጌያለሁ። አሪቢያ አድርጌያለሁ ማለት ነው። ቃሪያ ብዙ ምን ያረካል። ሰላጣማ ያለ ጎመኑ ያለ ድንቹ ላይ ያለ፣ ለዛ ነው እንግዲህ በየአይነት ሆነ ማለት ነው። ምስር ሲቀረው ያ ጀማዓ የዛሬው ብሎግ ትንሽ በዛ ብሎብኛል። ሳስበው ደግሞ የቡና ቀን ሳይሆን ማለት ነው ቡና እንደሌለኝ አየሁኝ። አሁን ደግሞ ወደ ቡና ቆረስ አገባሁ ማለት ነው። ይኸው ይህን ይመስላል እንግዲህ እንዴት አያችሁት ማለት ነው። የቡና ወዝ ከላይ ይጠለቅ ይመስላል ማለት ነው። በነገራችን ላይ የ1700 ብር ቡና ነው ማለት ነው። ይኸው ይህን ይመስላል። ቡናዬን ማበቃሁኝ በጥሩም አዛን አለ እላችኋለሁኝ። ወደ ራት ማቅረቡ ልገባ ነው ደግሞ የቡና መቁለያ በነገራችን ላይ አንድ መጥበሻ ነበረ። ብዙ ጊዜ ተጠቅሜው ጆሮ ተገነጠለብኝ። ይሄ ማለት ነው መያዣው። ከዛ ይሄ ሲገነጠለብኝ ስተው በጣም ወፍራም ነው፣ በጣም ለስላሳ ነው። የሚገርማችሁ ነገር ቂጣ በጋግርበት አይይዝ፣ ጥብስ ሲሰራበት ሲያሳምር ልነግራችሁ አልችልም። ከዛ መጨረሻ ላይ ሌላ መጥበሻ ስጠቀም ይሄንን አስበየርኩኝና ቡና መቁለያ ያደረኩት ማለት ነው። አንዴ ተጋለ ስለማይበርድ ከስሩ ውሃ እንኳን ኑሮ ይኸው ችስ እንደሚል አያችሁ። በጣም ግሏል። አለበለዚያ ሲቀረው ነው የማወጣው። አለበለዚያ ደግሞ ከስር ውሃ ነገር አደርግበታለሁ ማለት ነው። እና ይሄንን ይመስላል። ዘዴ ኑሮ በዘዴ ነው። እንዴት አያችሁት ውዶቼ? የገበያ ውሎሽን አሳይኝ ባላችሁት ትናንትና በሰራሁት ቪዲዮ ወደ ገበያ እየሄድኩ ነው ብያችሁ ነበረ። ይሄንን ይመስላል ማለት ነው። እንግዲህ የሰው ልጅ ከሰራ መለወጡ እንደማይቀር ነው የማስተምራችሁና የማሳያችሁ። እናንተ ግን ለላይክ አትሳሱ፣ ለጓደኞቻችሁ ሼር አድርጉት ማለት ነው። እንዴት ነው የምትኖሩት? እንዴት ነው የምንኖረው ኢትዮጵያ ትላላችሁ? እኔ ግን አሳያችኋለሁ።